25ኛ ሳምንቱ ላይ የደረሰው ተወዳጁ የዓለማችን ሻምፒዮና የእንግሊዝ ፕሪሚየር ሊግ በዚህ ሳምንት የሳምንቱን ብቻም ሳይሆን ምናልባትም የውድድር ዓመቱን ወሳኝና ተጠባቂ ጨዋታ የፊታችን እሁድ ምሽት የሚያስተናግድ ይሆናል። ለእንግሊዝ ፕሪሚየር ሊግ ዋንጫ ከአርሰናል ጋር እየተፎካከረ የሚገኘው የፔፕ ጓርዲዮላው ማንቸስተር ሲቲ ከሜዳው ውጪ ለቶፕ ፎር እየተፋለመ የሚገኘውን የአምናውን ሻምፒዮን የአርኔ ስሎቱን ሊቨርፑል የሚገጥም ይሆናል። በዚህ ጨዋታ ላይ ሊቨርፑል ይህንን ጨዋታ ለማሸነፍ ግድ የሚለው የጨዋታ መርሃ ግብር ነው። ምክንያቱም ክለቡ ለቶፕ ፎር እየተፎካከረ ይገኛል። ከአራተኛ ደረጃም ከወጣ ሳምንታት ተቆጥረዋል። ስለዚህ ይህንን ጨዋታ በማሸነፍ በቶፕ ፎር ፉክክር ውስጥ መቆየት ይፈልጋሉ ሊቨርፑሎች። በአንጻሩ ደግሞ ማንቸስተር ሲቲዎች ከአርሰናል ጋር ያላቸውን የነጥብ ልዩነት ለማጥበብና ከዚህም በተጨማሪ በፉክክር ውስጥ እስከ መጨረሻው ሳምንት ድረስ ለመቆየት ከዚህ በኋላ የሚያከናውኗቸውን ጨዋታዎች ማሸነፍ ይጠበቅባቸዋል። ባሳለፍነው ሳምንት 2-0 እየመሩ በቶተንሃም 2 ጎሎች ተቆጥሮባቸው ነጥብ ጥለው ከወጡ በኋላ ምናልባትም በዚህ ጨዋታ ላይ የሚሸነፉ ከሆነ ማንቸስተር ሲቲዎች በራሳቸው ፍቃድ ከፕሪሚየር ሊጉ ዋንጫ ፉክክር አፈግፍገዋል የሚል መደምደሚያ ይሰጥበታል የሚል የብዙ የእግር ኳስ ተንታኞች ሀሳቦችን እየተመለከትን እንገኛለን። ስለዚህ ጨዋታ ለፕሪሚየር ሊግ ዋንጫ ተፎካካሪ ለማንቸስተር ሲቲም እጅግ በጣም ወሳኝ የሚባል የጨዋታ መርሃ ግብር ነው። ሁለቱ ክለቦች ምን አይነት ወቅታዊ ብቃት ላይ ይገኛሉ? ከዚህም በተጨማሪ በሁለቱም በኩል ቁልፍና ወሳኝ የሚባሉ ተጫዋቾች የትኞቹ ናቸው? አሰልጣኝ ፔፕ ጓርዲዮላ እና አርነ ስሎት ምን አይነት የጨዋታ ታክቲክን በዚህ ጨዋታ ላይ ይዘው ወደ ሜዳ ሊገቡ ይችላሉ? ምን አይነት የጨዋታ አቀራረብ በሁለቱ ቡድኖች በኩል ይጠበቃል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ ከእናንተ ጋር እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቻናል የምትከታተሉና ሰብስክራይብ ያላደረጋችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ይህንን ፕሮግራም ከወደዳችሁትና ላይክ ይገባዋል ብላችሁ ካላችሁ ቢያንስ በትንሹ 800 ላይክ እንድትገጩት እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። የጨዋታ ቀድመ ዳሰሳዎቻችን ይቀጥላሉ። በዚህኛው ፕሮግራማችን ላይ ደግሞ የሁለቱን ትልልቅ ክለቦች ጨዋታ የሊቨርፑልና የማንቸስተር ሲቲን ጨዋታ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። እንግዲህ በዚህ ሳምንት በጣም ወሳኝ የሆኑ ትልልቅ ጨዋታዎች ይደረጋሉ። ቀደም ሲል ያነሳ ነው የማንቸስተር ዩናይትድ እና የቶተንሃም ስፐርስ ጨዋታ፣ በኋላ ላይ የምንመለከተው እንደዚሁ ሌላኛው ትልቅ የሚባለው ደግሞ የአርሰናል እና የሰንደርላንድ ጨዋታ ይከናወናሉ። ነገር ግን የሳምንቱ ብቻም ሳይሆን የሲዝኑም እንዲሁ ደግሞ የውድድር ዓመቱም ትልቁ ጨዋታ የሚሆነው የሊቨርፑል እና የማንቸስተር ሲቲ የአንፊልድ ሮዱ ጨዋታ ነው። የዛሬን አያርገውና ሁለቱ ቡድኖች የዛሬ 3 ዓመት 4 ዓመት በሚገናኙበት ጊዜ ሲገናኙ ለትልቅ የዋንጫ ፉክክር ዓላማ ነበረ ሁለቱ ቡድኖች ጨዋታቸውን የሚያከናውኑት። በተለይም ደግሞ የርገን ክሎፕ በሊቨርፑል በነበሩበት ጊዜ ሁለቱ ቡድኖች ሲገናኙ አንደኛና ሁለተኛ ወይም አንደኛና ሶስተኛ ደረጃ ላይ ተቀምጠው ታይትል ዲሳይደር የሆኑ ጨዋታዎቻቸውን ያከናውኑ ነበር። እንደውም አሰልጣኝ ፔፕ ጓርዲዮላ ልክ የርገን ክሎፕ እንደሚለቁ ካሳወቁ በኋላ ከዚህ በኋላ የሰላም እንቅልፍ መተኛት እጀምራለሁ፣ ምክንያቱም ከኤርገን ክሎፕ ጋር ጨዋታዎች ሊከናወኑ ቀናት በቀራቸው ሰዓታት እንቅልፍ አልባ ሌሊቶችን ነበር ማሳልፈው የሚል ሀሳብ ሰጥቶ እንደነበር እናስታውሳለን። ይሄ በሁለቱ ቡድኖች በኩል ምን አይነት ከባድ ፍልሚያ ይደረግ እንደነበር በደንብ የሚያሳይ ነው። ግን ያለፉትን 3 እና 4 ዓመታት ያንን አይነት ሁኔታ እየተመለከትን አይደለም። በተለይ አምና የሊቨርፑልና የአርሰናል ጨዋታ ነበር በዛ ልክ በጣም የሚጠበቅ የነበረው። ያለፉትን 3 ዓመታት ደግሞ አርሰናልና ማንቸስተር ሲቲ አርቴታና ፔፕ ጓርዲዮላ የሚያደርጉ ጨዋታ ነበር በጣም ከፍተኛ ትኩረት ይሰጠው የነበረው የጨዋታ መርሃ ግብር። ስለዚህ የሊቨርፑልና የሲቲ ጨዋታ እንደ በፊቱ ያልሆነባቸው ምክንያቶች ነበሩ። ከሊቨርፑል አቋም መውረድ ጋር፣ አምና ደግሞ ከማንቸስተር ሲቲ የአቋም መውረድ ጋር የሁለቱ ቡድኖች ፍልሚያ በተወሰነ መንገድ የተቀዛቀዘባቸውን ሁኔታዎች እናስታውስ ነበረ። ግን አሁን ከእንደገና ደግሞ በሌላ ወሳኝ ምዕራፍ ሁለቱ ቡድኖች ተገናኝተዋል። በተለይ የዋንጫውን ፉክክር በተመለከተ ብዙ እኛ ሀገር ያሉ የሚዲያ ሰዎች እንዲሁ ደግሞ ተንታኞች
በአርማዶም ያሉ የእግር ኳስ ኤክስፐርት የምትሏቸው ሰዎች ተደጋጋሚ አንድ ነገር ሲናገሩ እየሰማን ነው እና በቃ በዚህ ጨዋታ ላይ ማንቸስተር ሲቲ በሊቨርፑል ተሸነፈ ማለት በቃ በራሱ ከዋንጫው ፉክክር ወጥቷል። እንደውም አንዳንድ ደጋፊዎች ሁሉ በቃ የዋንጫው ነገር ያበቃለታል ማንቸስተር ሲቲ በሊቨርፑል ከተሸነፈ የሚል አይነት ድምዳሜዎችን እየሰጡ ይገኛሉ። በእርግጥ ያንን ሀሳብ ቢያነሱ ምክንያት ይዘው ነው፣ ከምክንያታዊነት ጋር ነው እንደዚህ አይነት ሀሳቦችን የሚሰጡት። ምክንያቱም ተመልከቱ እንግዲህ አሁን በአርሰናልና በማንቸስተር ሲቲ በኩል ያለው የነጥብ ልዩነት ወደ 6 ከፍ ብሏል። ማንቸስተር ሲቲ እንደውም ከዚህ በፊት ከብራይተን፣ ከቼልሲ፣ ከሰንደርላንድ ጋር ነጥብ እንደጣለባቸው ጨዋታዎች ቢሆን እንዲሁም በማንቸስተር ዩናይትድ እንደተሸነፈበት ጨዋታ ቢሆንና አርሰናል በነዛ ጨዋታዎች ላይ ነጥብ ባይጥል ኖሮ አሁን አርሰናል ዋንጫ መብላቱን አረጋግጧል ብለን በእርግጠኝነት መናገር የምንችልበት ጊዜ ላይ እንሆን ነበር። ግን ራሱ አርሰናልም በዩናይትድ ሲሸነፍ በሊቨርፑልና በኖቲንግሃም ፎረስት ነጥብ ሲጥል ስለነበረ ማንቸስተር ሲቲን መልሶ ወደ ፉክክሩ ጋብዞታል። አሁን ግን ከዚህ በኋላ ያለው የ6 ነጥብ ልዩነት ወይ ይሰፋል ወይ ባለበት ይቀጥላል፣ አሊያም ሊጠብ ይችላል። ያንን ደግሞ ለማድረግ ማንቸስተር ሲቲ የራሱን የቤት ስራ መወጣት አለበት። አሁን አርሰናል ነጥብ መጣል አለበት የሚል ሀሳብ ማንቸስተር ሲቲዎች ከመስጠታቸው በፊት መጀመሪያ ራሳቸው የቤት ስራቸው መወጣት አለባቸው። ባለፈው አሁን ፔፕ ጓርዲዮላ በቶተንሃም ነጥብ ከጣሉ በኋላ ሲናገር ገና ነው አለ። ገና የፕሪሚየር ሊጉ ዋንጫ ፉክክር ገና ነው፣ 14 ጨዋታዎች ይቀሩናል የሚል ሀሳብ ሲሰጥ ነበር። ልክ ነው። እንግዲህ ገና ከዚህ በኋላ የአሁኑን ሳምንት ጨዋታ ጨምሮ እነዚህ የጨዋታ መጠኖች ይቀራሉ፣ 14 ጨዋታዎች ይቀራሉ። አሁን እንግዲህ 25ኛው ሳምንት ላይ ነው የምንገኘው። እስከ 38ኛው ሳምንት ድረስ ክለቦች ወሳኝ የሆነውን ጨዋታዎቻቸውን የሚያከናውኑ ይሆናል። ስለዚህ በእነዚህ ጨዋታዎች መካከል ያለው ኢንተርቫል ስትመለከቱት 14 ጨዋታ ነው። ይህን ጨዋታ ስትቀንሱት ደግሞ 13 12 እያለ እየቀነሰ ይሄዳል። ግን ማንቸስተር ሲቲ መጀመሪያ የራሱን የቤት ስራ እየተወጣ ነው ወይ የሚል ነገር ደግሞ ማንሳት አስፈላጊ ነው። ባለፈው ሳምንት ቶተንሃምን 2-0 እየመራ 2 አቻ ነው የተለያየው። አርሰናል ደግሞ አሁን ከመቼውም ጊዜ በላይ ሁሉም ተጫዋቾቹ በስኳድ ውስጥ የሚገኙበት ጊዜ ነው። ምናልባት የሜሪኖን ጉዳት ካላነሳን በስተቀረ ሁሉም ተጫዋቾች በፊትነሳቸው በትክክለኛ አቋማቸው ላይ የሚገኙበት ጊዜ ላይ ደርሰናል። ለዚህ የአርሰናልን አሁን ከረንት የሆነውን ፐርፎርማንስ ስትመለከቱትና የማንቸስተር ሲቲ ሁኔታ ስትመለከቱት ማንቸስተር ሲቲ ምናልባትም ደግሞ እንደ በፊቱ በጣም አስፈሪ ግርማ ሞገሱን ኦራውን ሜዳ ላይ እያሳየን አይደለም። ያ ነው አሁን ትልቁ ክፍተት የሚፈጥረው ጉዳይ እና ደግሞ እያከናወናቸው በሚገኙ ጨዋታዎች እንግዲህ በባለፈው በፕሪሚየር ሊጉ ካከናወናቸው ወደ 6 የሚጠጉ ጨዋታዎች ማንቸስተር ሲቲ ያሸነፈው አንድ ጨዋታ ብቻ ነው። ተመልከቱ፣ አንድ ጨዋታ ብቻ ነው ያሸነፈው። ከብራይተን ነጥብ ጣለ፣ ከሰንደርላንድ ነጥብ ጣለ፣ ከቼልሲ ጋር ነጥብ ጣለ፣ በዩናይትድ ተሸነፈ። ለ4 ጨዋታዎች እንግዲህ ማንቸስተር ሲቲ አላሸነፈም። ከዩናይትዱ ጨዋታ በኋላ ወልቭስን አሸንፎ ማንቸስተር ሲቲ ወደ ድል ተመለሰ። ባለፈው ሳምንት ደግሞ ከቶተንሃም ጋር ተጫውቶ ማንቸስተር ሲቲ አቻ ወጣ ማለት ነው። እንግዲህ ከነዚህ 6 ጨዋታዎች ማንቸስተር ሲቲ ማግኘት የሚጠበቅበት የነበረው 18 ነጥቦችን ነበር። ነገር ግን ከነዚህ 18 ነጥቦች ማንቸስተር ሲቲ ምን ያክል ነጥብ አገኘ የሚለውን ነገር ስታነሱ ያጣው ነጥብ ይበልጣል ካገኘው ነጥብ ይልቅ ማለት ነው። ምክንያቱም 4 ጨዋታዎችን አቻ የወጣ ቡድን ነው፣ አንድ ጨዋታን ደግሞ አሸንፏል። 7 ነጥቦችን ነው ከነዚህ 18 ነጥቦች ውስጥ ያገኘው። 11 ነጥቦችን ማንቸስተር ሲቲ ድሮፕ አድርጓል። እና አሁን ይህን ነገር የተመለከቱ ሰዎች ማንቸስተር ሲቲ ለዋንጫ ባለው ፉክክር ውስጥ ዋንጫ ያነሳል ብሎ ለማመን ያስቸጋሪ ይሆናል። ምናልባት ቡድኖች እኮ መሀል ላይ የሆነ መንገጫገጭ ሊያጋጥማቸው ይችላል። አርሰናልም በኖቲንግሃም ፎረስት በሊቨርፑል ነጥብ ጥሎ በዩናይትድ ተሸንፎ ማግኘት ከሚገባው 9 ነጥብ 2 ነጥብ ብቻ አግኝቶ 7 ነጥብ ድሮፕ አድርጓል። ግን ደግሞ አርሰናል ወዲያው ሪከቨር አድርጎ ተመልሶ መጥቷል። ማንቸስተር ሲቲ ግን ምናልባት መሀል ላይ ወልቭስን ማሸነፉን ካላነሳም በስተቀረ እነዚህ 4 እና 5 ጨዋታዎች ላይ የማንቸስተር ሲቲ ፐርፎርማንስ የሚያስደስት አይደለም። ስለዚህ በዛም አለ በዚህ ማንቸስተር ሲቲ ወደ ዋንጫው ፉክክር የበለጠ መጠጋት ካለበት እና ደግሞ ሲዝኑ ላይ አርሰናልን ቀድሞ ዋንጫ ማንሳት የሚፈልግ ከሆነ ከዚህ በኋላ የሚያከናውናቸውን ጨዋታዎች እያሸነፈ መሄድ ይጠበቅበታል። ቅድም እንዳልኩት
አርሰናል ነጥብ ይጥላል፣ ነጥብ አይጥልም፣ ይሸነፋል፣ አይሸነፍም የሚል ካልኩሌሽን ውስጥ ለመግባት መጀመሪያ ማንቸስተር ሲቲ የራሱን የቤት ስራ መወጣት አለበት። ያን ነገር ካላደረገ አሁንም አርሰናል ነጥብ ቢጥልም ባይጥልም ቢያሸንፍም ቢሸነፍም ምንም ቫልዩ አይኖረውም እና ፔፕ ጓርዲዮላ ይህንን ጨዋታ ማሸነፍ መስት ዊን ጌም ይሆናል ተብሎ የሚጠበቅበት ጨዋታ ነው። እነዚህን ጨዋታዎች ከጨረሰ በኋላ ራሱ ቀጣይም እንደዚሁ ቀላል የሚባሉ ተጋጣሚዎችን አይገጥምም። ፉልሃምን ይገጥማል። በቀጣይ ከኒውካስል ጋር ይጫወታል። በእርግጥ ኒውካስል አሁን ጥሩ ፎርም ላይ አይደለም ያለው። ከሊድስ ዩናይትድ ቀጥሎ ከኖቲንግሃም ፎረስት በኋላ ደግሞ ከዌስትሃም ከክሪስታል ፓላስ እና ከአርሰናል ጋር ጨዋታዎቹን ያከናውናል። አብሶ ማንቸስተር ሲቲ በማርች ወር ኤፕሪል እና ከዛ ደግሞ ሜይ ወር ግንቦት ወር ላይ የሚያደርጋቸው ጨዋታዎች ካልኩሌሽን ውስጥ መለከቱት ይሄ ቡድን ከዋንጫ እያፈገፈገ እንዳይሆን የሚል ስጋትን ይፈጥራል። ምክንያቱም ማርች ወር ላይ ኖቲንግሃም እና አርሰናልን ይገጥማል። የሊጉ መሪ አርሰናልን እንግዲህ ከአርሰናል ጋር የሚጫወተው የካራባኦ ካፕ የፍጻሜ ጨዋታ ነው። ከዛ በኋላ ኤፕሪል ወር ላይ ቼልሲን አርሰናልን ይገጥማል በሚያዝያ ወር። እነዚህ ሁለቱ ከባባድ ጨዋታዎች ናቸው፣ የቼልሲና የአርሰናል ጨዋታ። በኋላ ግንቦት ወር ላይ አራቱም ከባባድ ጨዋታዎች ናቸው፣ ከኤቨርተን፣ ከብሬንትፈርድ፣ ከቦርንመዝ፣ ከአስቶን ቪላ ጋር የሚያደርጋቸው ጨዋታዎች። ስለዚህ ገና ካሁኑ ነጥብ መጣል ከጀመረ ቀጣይ ከባባዶቹ ጨዋታዎች በሚመጡበት ጊዜ ማንቸስተር ሲቲ ሚሊዮን እንደሚችል ማሰብ ነው እና ይሄ ጨዋታ የበለጠ በብዙዎቹ ጉጉት እንዲጠበቅ የሚያደርገው ለማንቸስተር ሲቲ ውጤቱ ካለው ትርጉም የተነሳ ነው። ወደ ሊቨርፑል ስንመጣ በአንጻሩ ሊቨርፑል 2026 ከገባ ጀምሮ በፕሪሚየር ሊጉ ድል የናፈቀው ቡድን ነበረ። በቃ ድል ለማግኘት በጣም የተቸገረ ቡድን ሆኖ ተመልክተነዋል። የ2026 ጨዋታቸውን የጀመሩት ከሊድስ ጋር አቻ በመውጣት ነበር። ከዛ በኋላ ከፉልሃም አቻ ወጡ፣ ከአርሰናል አቻ ወጡ፣ ከበርንሌ አቻ ወጡ፣ ጭራሽ በቦርንመዝ 3-2 ተሸነፉ። ሊቨርፑል በጣም ተደላድሎ 4ኛ ደረጃ ላይ ሁሉ ተቀምጦ ነበር። አሁን ከደረጃው ወርዶ 6ኛ ደረጃ ላይ ተቀምጧል። ሊቨርፑል ባለፈው ሳምንት ኒውካስልን አሸንፎ ወደ ድል ተመልሷል። ስለዚህ ጨዋታው ለሊቨርፑልም የሞትና የሽረት ትግል ጉዳይ ነው የሚሆነው። ዝም ብሎ እንደዚህ በቀላሉ የሚያዩትና የሚመለከቱት ነገር አይደለም። እዛ ጋር ማንቸስተር ሲቲ ለዋንጫ እየተፎካከረ ነው። ማንቸስተር ሲቲ ጫና ውስጥ ሆኖ መጫወቱ አይቀርም። አሁን ነገ አርሰናል ከሰንደርላንድ ይጫወታል። አርሰናል ሰንደርላንድን ካሸነፈ የ9 ነጥብ ልዩነት ኖሮ ነው በዚህ ጨዋታ ላይ ይህን ጨዋታ የሚያከናውኑት ማንቸስተር ሲቲዎች። ስለዚህ ያንን የነጥብ ጋፕ ለማጥበብ በ9 ነጥብ ልዩነት ውስጥ ሆኖ የሚደረግ ጨዋታ ስለሆነ ጫናው ማንቸስተር ሲቲ ጋር መሆኑ አይቀርም አርሰናል የሚያሸንፍ ከሆነ። በአንጻሩ ሊቨርፑልም የቶፕ 4 ቦታውን መልሶ ለማግኘት ማንቸስተር ዩናይትድ ከቶተንሃም ጋር ይጫወታል። ስለዚህ ከባድ ጨዋታ ነው የሚሆነው። ያንን አድቫንቴጅ ደግሞ ለመጠቀም ሊቨርፑልም ይህንን ጨዋታ በጣም የሚፈልገው ጨዋታ ይሆናል እና ሊቨርፑልም ቶፕ 4 ለመግባት የሚፈልገው ጨዋታ ስለሆነ ማንቸስተር ሲቲም ወደ ሊጉ ዋንጫ ፉክክር የበለጠ የሚያስጠጋውን ውጤት ለማግኘት የሚያደርገው ጨዋታ ስለሆነ ይህ ጨዋታ በጉጉት የሚጠበቅ ነው። ቅድም እንዳነሳሁት ማንቸስተር ሲቲ ካሸነፈ ጥሩ፣ አርሰናልን ቢያሸንፍ የ6 ነጥብ ልዩነቱ ይቀጥላል። ነገር ግን በዚህ ጨዋታ ላይ አርሰናል ሰንደርላንድን አሸንፎ ማንቸስተር ሲቲ ሊቨርፑልን ካላሸነፈ አቻም ይውጣም ይሸነፍም ከዛ በኋላ በራሱ ጊዜ፣ ምክንያቱም ከዚህ በኋላ ለማሻሻል እንኳን ጊዜ የሚሰጥ ሁኔታ የለም። ለማሻሻል እንኳን ጊዜ አያገኙም ክለቦች። 14 ጨዋታ ማለት ከዚህ በኋላ የሚቀረው ጊዜ በጣም ጥቂት መሆኑን የምንረዳበት እና ለሁለቱም ቡድኖች ጨዋታው ወሳኝ መሆኑን በዚህ መልኩ እናያለን። ሁለቱ አሰልጣኞች ምን አይነት ታክቲካል አቀራረብ እዚህ ጨዋታ ላይ ይዘው ሊመጡ ይችላሉ የሚለውን ነገር ስንመለከት እንግዲህ አርሰናል ላይ ለመድረስ የሚደረግ ጨዋታ ስለሆነ ማንቸስተር ሲቲ ምናልባት ኳሱን ተቆጣጥሮ እየተጫወተ ልንመለከተው እንችላለን። የመጀመሪያው ዙር ኤታር ላይ ሲደረግ ማንቸስተር ሲቲ ዶኩ የጨዋታው ኮከብ ነበር። ሃላንድ ጎል አስቆጥሯል። እነዛን ሁኔታዎች ስንመለከት ነበር። ግን ይሄ ጨዋታ ያልተመጣጠነ ጉልበት እናይበታለን ተብሎ የሚጠበቅ ጨዋታ አይደለም። ያውም የመጀመሪያው ዙር ጨዋታ ሲደረግ እንደምታስታውሱት ማንቸስተር ሲቲዎች የፍጹም ቅጣት ምት አምክነው ነበረ። የሊቨርፑል ግብ ጠባቂ ሆኖ በዛ ጨዋታ ላይ ወደ ሜዳ የገባው ጆርጂ ማማርዳሽቪሊ በጣም ቆንጆ የፍጹም ቅጣት ምት አድኖ ተመልክተናል። ግን ይሄ ጨዋታ በፍጹም እንደዛ ይሆናል ተብሎ አይጠበቅም።
ማንቸስተር ሲቲ ኳሱን ይዞ መጫወቱ አይቀርም፣ ግን ሊቨርፑልም ደግሞ ሙሉ 90 ደቂቃውን እየተከላከለ አይጫወትም። ማንቸስተር ሲቲ ኳሱን በሚለቅበት ሰዓት ሊቨርፑል ደግሞ ኳሱን የተቆጣጠረ ሲጫወት ልንመለከተው እንችላለን። ስለዚህ በሁለቱ አሰልጣኞች በኩል ምን አይነት ታክቲካል አቀራረብ ሊኖር ይችላል የሚለውን ነገር ካነሳም በእርግጥ ሊቨርፑል የአንድ ሳምንት ረፍት አድርጎ ነው የሚመጣው ወደዚህ ጨዋታ። እሱ ራሱ አንድ በጣም ትልቅ አድቫንቴጅ ነው። ማንቸስተር ሲቲ ሮብ ዕለት ተጫውቶ ኒውካስልን አሸንፎ ከዛ ሐሙስ፣ አርብ፣ ቅዳሜ የ3 ቀን ረፍት አድርጎ ነው ወደዚህ ጨዋታ የሚመጣውና ጨዋታው ላይ ውጤታማ ለመሆን የጨዋታውን ውጤታማነት ወደ ራሳቸው ለማምጣት ተጫዋቾቹን በደንብ ሮቴት እያደረገ መጠቀሙ አይቀርም። እኔ አሁንም ከማንቸስተር ሲቲ ጋር ትልቁ ክፍተት ነው ብዬ የማስበው የቡድኑ የመከላከል መዋቅር ነው። እንደምታዩት ባለፉት ጨዋታዎች ላይ በጠቅላላ ክለቡ ጎል እየተቆጠረበት ነው ያለው። ጎል ያስቆጥራል፣ ግን ደግሞ በዛው ልክ ጎል ይገባበታል። አሁን በባለፈው ሳምንት ሶላንኬ እነዛን 2 ጎሎች ሲያስቆጥር ስኮርፒዮን ያንን አስደናቂ ጎልም ሲያስቆጥር እንደተመለከታችሁት በቃ የሆነ አይነት የመከላከል ሁኔታ ስንመለከት ነበረ። ማርክ ጌሂ ጥሩ ተከላካይ ነው፣ ግን ደግሞ ካጠገቡ የሚሰለፈው ወጣቱ ተከላካይ አብዱኮዲር ኩሳኖቭ ነው፣ ኡዝቤኪስታናዊ ተጫዋች። ስለዚህ መከላከሉ እንደ ቡድን ካልሆነ ማንቸስተር ሲቲ አሁንም በዚህ ጨዋታ ላይ ምናልባት በጣም ሰፈር የሚያደርግበት ነገር እንዳይፈጠር ያሰጋል። ምክንያቱም እኔ የሊቨርፑል ተጫዋቾች በጣም ፈጣኖች ናቸው። በዚህ ቡድን ውስጥ አሁን በሊቨርፑል የፊት መስመሩን የሚመራው ሁጎ ኤኪቲኬ ጎሎችን በማስቆጠር ረገድ እጅግ በጣም የተዋጣለት ተጫዋች መሆኑን እየተመለከትን እንገኛለን። አሁን ኤኪቲኬ ምናልባት በዚህ የዝውውር መስኮት ይህንን የእንግሊዝ ፕሪሚየር ሊግ ከተቀላቀሉና አዲስ ፈራሚ ከሆኑ የፊት መስመር ተጫዋቾች መካከል እንግዲህ ብዙ አጥቂዎች ፈርመዋል። ቤንያሚን ሸሽኮ፣ ቪክተር ዮኬሬስ፣ ሌሎች ተጫዋቾችንም ተመልክተናል። ግን ይሄ በጣም የተለየ ነው የሁጎ ኤኪቲኬ አመት። እንደውም ኢሳቅ ባይመጣ ራሱ ለዚህ ቡድን በጣም በቂ የሆነ ፐርፎርማንስ ሜዳ ላይ ማሳየት የሚችል ተጫዋች እንደሆነ ይሰማኛል እና ሜዳ ላይ በሚያሳየው በእያንዳንዱ ፐርፎርማንስ ጎል በማስቆጠሩ ረገድ ልጁ በጣም የተዋጣለት ነው። በቃ ከኳስ ጋር ምቾት የሚሰማው በጣም ፈጣን ጎሎችን ማስቆጠር የሚችል እኔ አሁን የሱና የሃላንድን ፍጥጫ ነው እንግዲህ እዚህ ጨዋታ ላይ የምንመለከተው። ሁለቱም በጣም ግሩም ጎል አስቆጣሪ ተጫዋቾች ናቸው። የትኛው ተጫዋች ግን ሞር ደግሞ የተለየ ሆኖ ጎልቶ ይወጣል እና በእያንዳንዱ ዲፓርትመንት ላይ እርስ በርስ የሆኑ ፍልሚያዎችን እንመለከታለን። እርስ በርስ የሆኑ ፍጥጫዎችን መመልከታችን አይቀርም። በማንቸስተር ሲቲ በኩል ለምሳሌ ራያን ቸርኪ በጣም ልዩነት ፈጣሪ ተጫዋች ነው። በተለይ ከቅርብ ሳምንታት ወዲህ መጥቶለታል ማለት ይቻላል። በጎል ማስቆጠሩ ረገድ፣ አሲስት በማድረጉ ረገድ እጅግ በጣም የተዋጣለት ተጫዋች መሆኑን ነው እየተመለከትን የምንገኘው እና ተጫዋቹ ይህንን የተለየ ፐርፎርማንስ እያሳየ ነው። ኤርሊንግ ሃላንድ በእርግጥ በቅርብ ጨዋታዎች ላይ ጎል እያስቆጠረ አይደለም፣ ግን ደግሞ አደገኛ ተጫዋች መሆኑን መዘንጋት የለብንም። ጥቂት ስፔስ ብቻ ነው የሚፈልገው እንጂ እነዛን ስፔሶች ተጠቅሞ ጎሎችን ለማስቆጠር ወደ ኋላ የሚል ተጫዋች አይደለም። አንቷን ሴሜኞ ከቦርንመስ ከመጣ በኋላ ከቡድኑ ጋር በጣም የተላመደ ተጫዋች ይመስላል። በየጨዋታው ላይ ጎል ማስቆጠር፣ በየጨዋታው ላይ ጎል በማስቆጠር ትራክ ውስጥ እየቀጠለ ነው ያለው። ስለዚህ የዚህም ተጫዋች ሚና በዚህ ጨዋታ ላይ የጎላ ይሆናል ተብሎ ይጠበቃል፣ የነ ፊል ፋደንን ሳንረሳ ማለት ነው። ስለዚህ ለሊቨርፑል እነዚህ ተጫዋቾች በጣም ፈታኝ ሊሆኑ እንደሚችሉ ይጠበቃል። ነገር ግን ደግሞ በሊቨርፑል በኩል ቅድም ያነሳ ነው ሁጎ ኤኪቲኬን ጨምሮ ሌሎች ደግሞ ተጫዋቾችንም እዚህ ጋር አብረን አያይዘን የምናነሳቸው ተጫዋቾች ይኖራሉ። አሁን ደግሞ እንደምትመለከቱት ጀርመናዊ ተጫዋች ፍሎሪያን ቬትስ በደንብ መጥቶለታል። ይሄ ጎል የማስቆጠር አሲስት የማድረግ ጎሎች ላይ በደንብ ኢንቮልቭ የማድረግ ሁኔታው የመጣለት ተጫዋች ነው። እንግዲህ አሁን ኤርሊንግ ሃላንድ 20 ጎሎችን ያስቆጠረ ተጫዋች፣ በአንጻሩ ደግሞ ሁጎ ኤኪቲኬ 10 ጎሎችን በማስቆጠር በሊጉ የከፍተኛ ጎል አስቆጣሪነት 4ኛ ደረጃ ላይ የተቀመጠ ተጫዋች ሆኗል። ስለዚህ አንፊልድ ላይ ይህንን ተጫዋች ብንጠብቀው ብዙ የሚያስገርም ነገር ላይሆን ይችላል ለቡድኑ ከሚሰጠው አገልግሎት አንጻር። ይሄኛው በጣም በሁለቱም ቡድኖች በኩል ጎላ ብለው የምንመለከታቸው ተጫዋቾች ሊሆኑ ይችላሉ። ሌላኛው ከዚህ የሁለቱ ቡድኖች
ፐርፎርማንስ ጋር አያይዘን የምንመለከተው የመጨረሻው ጉዳይ የሚሆነው ጨዋታውን ዲሳይድ ስለሚያደርጉ ነጥቦች ነው። የጨዋታውን ውጤት መቀየር ስለሚችሉ ነገሮች እናነሳለን። እንግዲህ ይህንን ጨዋታ በተመለከተ አንዱ የሚጠበቀው ነገር የመሃል ሜዳው ባትል በማን አሸናፊነት ይጠናቀቃል፣ የመሃል ሜዳውን የትኛው ተጫዋች ዶሚኔት አድርጎ ሊወጣ ይችላል የሚለው ነገር ነው። ምናልባት በማንቸስተር ሲቲ በኩል እነ ቲዣኒ ራይንደርስ እነ ሮድሪን እናነሳለን። ሁለቱም በጣም ቁልፍ ሚናን መወጣት የሚችሉ ተጫዋቾች ናቸው በዚህ ቡድን ውስጥ። ግን ደግሞ ከዚህም ከፍ የሚል ፐርፎርማንስ እንዲያሳዩ ይጠበቅባቸዋል። በጎል ማስቆጠር እነዛን የሊቨርፑል የአማካይ መስመር ተጫዋቾች የበላይነትን መግታት፣ ያንን የበላይነታቸውን ማስቆም የሚጠበቅባቸው ተጫዋቾች ናቸው። ይሄ ጨዋታው ምናልባትም ወደ የትኛው ቡድን አሸናፊነት ይጓዛል የሚለውን ነገር እንድናይ በደንብ ታይትል ምንድነው የጨዋታው ዊኒንግ ዲሳይደር የሆነ አንዱ ቁልፉ ነገር ነው መሀል ሜዳ ላይ ያለውን ባትል ማሸነፍ። በሊቨርፑል በኩል ስታነሱ ደግሞ ቅድም ያነሳሁት ፍሎሪያን ቬትስ ጨምሮ አሌክሲስ ማካሊስተር፣ ከዛ ደግሞ በዘንድሮ የውድድር ዓመት በጣም አስገራሚ ፐርፎርማንስ እያሳየ የሚገኘው ዶሚኒክ ሶቦዝላይ እዚህ ጨዋታ ላይ በጣም ትልቅ ሚና ይኖራቸዋል። ስለዚህ የመሃል ሜዳው በሁለቱም ቡድኖች በኩል ጠንካራ ተጫዋቾች በግል ደረጃ የሚገኙበት ቡድን ነው እና ቡድኖች ናቸው። ያንን ኤክስፕሎይት ማድረግ የሚችል ያንን መጠቀም የሚችል ቡድን ከጨዋታው ላይ የሚፈልገውን ነገር አሳክቶ መውጣት ይችላል። ስለዚህ ፔፕ ጓርዲዮላም እንዲሁ ደግሞ አሰልጣኝ አርነ ስሎትም ይሄን ነገር ትኩረት እንደሚያደርጉበት ማንሳቱ በጣም ወሳኝ ጉዳይ ነው የሚሆነው መሃል ሜዳው ላይ። ምክንያቱም መከላከሉ ማገዝ ብቻ አይደለም፣ ለቡድናቸው ዴሊቨር የሚያደርጉት ነገር ለምሳሌ አሲስት በማድረግ ረገድ፣ ኳሶችን አመሻሽቶ በማቀበል ረገድ ለቡድን ተጫዋቾቻቸው የሚፈጥሩት ስፔስ ሶቦዝላይን ታያላችሁ፣ ፍሎሪያን ቬትስን ታያላችሁ፣ ሮድሪን፣ ቲዣኒ ራይንደርስ፣ በርናርዶ ሲልቫ። ስለዚህ የእነዚህ ተጫዋቾች ኮሌክቲቭነስ እና ድምር ውጤት ጨዋታው ላይ ሁለቱም ቡድኖች ውጤት ይዘው እንዲወጡ ሊያደርጋቸው ይችላል ማለት ነው። ከዛ ግን በጨዋታው ላይ ደግሞ ሌሎች ያልተጠበቁ ሞመንቶች እና እንዲሁ ደግሞ ከዚህም በተጨማሪ ኢረሮች የሚፈጠሩ ከሆነ የጨዋታው ይህን ነገር በደንብ ኤክስፕሎይት የሚያደርገው ቡድን 3 ነጥብ ይዞ መውጣት ይችላል። ለምሳሌ ሊቨርፑል በዚህ ጨዋታ ላይ በነ ቫንዳይክ በኩል ወይ በሌሎች ተጫዋቾች በኩል ስህተቶችን የሚሳሳቱ ከሆነ ራሳቸውን ለስህተት የሚዳርጉ ከሆነ በቀላሉ ጎል ኮንሲድ ሊደረግባቸው ይችላል። በማንቸስተር ሲቲ በኩል አይምሬ የሆኑ ተጫዋቾች አሉ። በአንጻሩ ደግሞ በተቃራኒ በኩል ከተመለከትን በማንቸስተር ሲቲም በኩል ራሳቸውን ለስህተት የሚያጋልጡ ከሆነ ያንን በደንብ የሚጠቀሙ ተጫዋቾች አሉ። እነ ፍሎሪያን ቬትስ፣ ኤኪቲኬ፣ ኮዲ ጋክፖ የመሳሰሉ ተጫዋቾች። ለዚህ ስህተት መስራት በፍጹም የማይፈቀድበት ጨዋታ ነው። ከዛ በተጨማሪ ግን የቆሙ ኳሶችን፣ ሴት ፒሶችን መጠቀም፣ ፍሪኪኮችን መጠቀም እንዲሁ ደግሞ ከርቀት የሚሞከሩ ኳሶችን መጠቀም በጨዋታው ላይ ቡድኖችን አሸናፊ እንዲሆኑ ትልቅ እድል ይሰጣቸዋል። ሌላኛው የማንቸስተር ሲቲ ፈጣን ማጥቃት በጨዋታው ላይ በጣም ሌላኛው የሚያስፈራ እንቅስቃሴ ለሊቨርፑል ሊሆን ይችላል። በኒውካስል ዩናይትዱ ጨዋታ ላይ እንደተመለከታችሁት ፋታ ሊሰጧቸው አልቻሉም ነበር የሚያጠቁት ኳስ። የማንቸስተር ሲቲ መከላከል እንደዛው ክፍተት እንዳለበትም ቢሆን ማጥቃታቸው ግን በጣም የተለየ እንደነበረ ስናይ ነበረ እና እንግዲህ ይህን ነገር እንዴት ሊቨርፑሎች ሊያስቆሙት ይችላሉ የሚለውን ነገር አብረን እንመለከታለን። ይህ ጨዋታው ድራማዎች የበዙበት በጎሎች የታጀበ በሁለቱም ጫፎች በኩል ከፍተኛ ማጥቃት የምንመለከትበት ጨዋታ ሊሆን ይችላል ብዬ አስባለሁ። ለማንኛውም እንግዲህ ጨዋታው በጣም በሚጠበቅ ሁኔታ እንግዲህ ሁለት ትልልቅ ቡድኖች የሚያከናውኑ ጨዋታ ስለሆነ ይህንን ጨዋታ እንግዲህ እሁድ ምሽት ምንመለከት ይሆናል እና የትኛው ቡድን ጨዋታውን አሸንፎ ይወጣል የሚለውን ነገር እናያለን። ቀደም ሲል እንዳነሳሁት ማንቸስተር ሲቲ ካሸነፈ አሁንም ራሱን በዋንጫ ፉክክር ውስጥ የበለጠ የሚያቆይበት ይሆናል። በአንጻሩ ደግሞ ከማንቸስተር ሲቲ ይልቅ ሊቨርፑል ይህንን ጨዋታ አሸንፎ የሚወጣ ከሆነ ራሱን ለቶፕ 4 ብቁ ያደርጋል። ለቶፕ 4 ፉክክር በደንብ ራሱን እያዘጋጀ ይቀጥላል። ፕላስ ግን ምንም በማያጠራጥር ሁኔታ ማንቸስተር ሲቲ ከዋንጫው ፉክክር 90-95% መውጣቱን የሚያረጋግጥበት ጨዋታ ይሆናል ማለት ነው። ስለዚህ የትኛው ቡድን ይህንን ጨዋታ ያሸንፋል? ሊቨርፑል፣ ማንቸስተር ሲቲ ወይስ ጨዋታው በአቻ ውጤት ይጠናቀቃል? ኮሜንት ላይ የገባችሁ ሀሳቦቻችሁ ልጽፉልን እንችላላችሁ። እሁድ ምሽት 1:30 በአንፊልድ ሮድ መርሲሳይድ ላይ ሊቨርፑል ወሳኝ የሆነውን ጨዋታ ከማንቸስተር ሲቲ ጋር የሚያከናውኑ ይሆናል ማለት ነው።